ከምንም በላይ ለሰው ልጅ ክብር ይበልጣል። ሰውን ማክበር፣ ሰውን በብላት ለመያዝ በጣም ትልቅ ነገር ነው። ብላታም ሴት ሆኑ ብዙ ጊዜ ሰዎች ነገራቶች ላይ እውነቴን ነው የምላችሁ ሰው በብላት ሰው መያዝ ነው እንጂ የራሱን ፍላጎት ብቻ የሚፈልግ ከሆነ ያ ትልቅ ስህተት ነው። የራሳቸው ፍላጎት ለማሞላት ሰውን የምትጠጉ ከሆነ ወይም ደግሞ ያ ፍላጎት ብቻ አንቺ ባልሽ ሰዓት ስላልተገኘሽ ወይም ኦሴ ለምሳሌ ሌላ ያለችበት ሰዓት ካልተገኘች ሰው አይደለችም ማለት አይደለም። የሰው ልጅ ብዙ ነገር አለ። በትዕግስት በብላት ሰዎቹን መቅረብ በብላት የሰውን ባህሪ መልመድ የምታውቂው በክፋት ሳይሆን በብላት ቀርበሹ የምናቀርባቸው ሰዎች ናቸው። በጣም እንትን የሚሆኑ ማለት ነው። ጣለል የሚለን በሲዲብ ወይም ደግሞ ቀርበኑ ለምን እንደዚህ ይሆናል? ለምን ያ ሰው ሳንቀርቡ ስሙን ሳይጠራ ነው። ብዙ ጊዜ እኔ የምጠላ ነገር የሚያገላምጠኝ ሰው አልወድም። በነገራችን ላይ እመቤትን የሚያገላምጠኝ ሰው ብትገልኝ ነው የሚሻለኝ። የሚያገላምጠኝ ሰው አልወድም። ለምን እንደዚህ አይነቶች ባህሪ ያለ ለማለት ፈልጌ ነው እንጂ ሁላችሁም ሰው ለማቅረብ ብላት ፈልጉ፣ ዘዴ ፈልጉ፣ ምን መሆን እንዳለበት ሰውን ማስደብ፣ ሰውን ለማቆሸሽ ወይም ደግሞ የራሳቸውን ፍላጎት ብቻ እስከምንሞላ ድረስ ያ ሰው እንዳንፈላለግ ለእኛ እስከ ጥግ ሄደኑ ሰው መውደድ እስከ ጥቅ ንጹህ ልብ እንጂ ብቻችሁን ንጹህ ልብ ሆኑ። ንጹህ ልብ ሆናችሁ ሰውን ቅረቡ። ሌላ ትርፍ ነው። እንደዚህ ናት ከማለት ብዙ ነገርን እዚህ ጋር አብረን አሳልፈናል። እናንተ ማወለድ ቋንቋ ነው። የሁላችሁ ማወለድ ቋንቋ ነው። የእናቴ ልጆች ስላልሆናችሁ ብቻ አይደለም። እኔ እንደማችሁ እንደ እህቶቼ አንድ ሆድ ውስጥ ቁጭ ብለን የተወለኑ ነው የሚመስለኝ እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቤታችን ያላችሁ ሁላችሁም ከቤቴ ጭምር የኔ ውድ እናት በጣም የምወድሽ፣ በጣም የማከብርሽ እናቴ ነሽ። አንቺም ሁላችሁም እታች ያላችሁ ስማችሁ ጣሪቼ ማልጨርሰው እና በጣም ወዳችኋለሁ፣ አከብራችኋለሁ። ነቡ የኔ እናት በጣም ለእኔ ያለሽውን ቦታ እኔ እንጃ እንዲህ ብዬ አልነግርሽም። አንቺ ታውቂያለሽ ምን ያህል እንደምወድሽ፣ ዜድም እንደዛ ምን ያህል ሁላችሁም እንደምወዳችሁ፣ ሌላም እንደዛ ኤፊማም ሴስዬም የኔ ወርቅም ምን ያህል እንደምወድሽ፣ ምን ያህል የኔ ትዕግስተኛ የኔ ቀስ ብላ ነገራቶችን አንዳንድ ጊዜ በጣም ማውራት እፈልጋለሁ ናኒና የኔ ወርቅ ላይ ማለት ነው። ብዙ ሰዎች ስላወራ ስለተጫወተ ስለእንትን አለ በጣም ትልቅ ነገር አላችሁ። በጣም ማለት ነው ስታወራችሁ እንደ አንቺ እንደተቀበልሽው ነው። ሰው እንደ እናንተ እንደተቀበላችሁት ነው ሰው እናንተን ማክበር የሚችለው እና በጣም የሚገርሙ ልጆች ናቸው። በአንድ ቃል ማቶ እንትን ይዘጋሉ፣ ማቶ ንግግር ይዘጋሉ። ሁለቱም ማለት ነው አንድ አይነቶች ናቸው ለማለት ፈልጌ ነው። ሌጣሊጡ ብዙ ጊዜ ጨዋታ ነው። ንግግር እንትን አትችልም። ምርቃት እንደዚህ ምናምን አውጥታ አትችልም ሳይሆን አውጥታ ለመናገር እንደዛ ነው። ብዙ ሰዎች ለቀልድ ወይም በቃ ቁም ነገር እንትን ምናምን እንትን እንዳትሉ የቤታችን ድምቀታችን ናቸው። ሁላችሁም ዘርፍዬ ብዙ ጊዜ ምርቃት ብዙ ጊዜ ያንቺ ምርቃት ለሁሉም ኢትዮጵያ ሁሉ ሸፍኖ መድኃኒት ሆኖ እንደ ጌታችን ኢየሱስ ክርስቶስ መድኃኒት ሸፍኖ በስጋው ደግሞ እንደሸፈነው እንደዛ ነው የሚመስለኝ ሁሉ ጊዜ ማለት ነው። እና ወዳችኋለሁ፣ አከብራችኋለሁ። ነገም ከነጎዳም ቃሌን የሚፈቅድበት አይደለም። ማውራት የምንችልበት ሰዓት ስቆጣችሁ፣ ሁላችሁም ስቆጣችሁ ተው እንደ ታላቅ ሆኜ ሁላችሁም ሁሉም እንደ እናትና ልጅ ሆነን ተጋግዘን ብዙ ጊዜ ስናገር ሁሉም ስቆጣ እሺ በቃ እናቁማለን ብላችሁ እዚህ ደርሰናል። ስላከበራችሁ እኔ በጣም ትልቅ ቆሜ በጣም ትልቅ ክብር አለኝ ለእናንተ። ወዳችኋለሁ፣ አከብራችኋለሁ። እንቀጥልበት። አሁን ለአመት በዓል ደግሞ አዲስ ነገር አለ። የሰባሰብን ብር ብሌን ጋ የተሰባሰበን እኛ ጋር ነው ያለው፣ እናስተካክላለን። ለአመት
የሚባል በጣም ትልቅ ሰፕራይስ አላችሁ። ሁላችሁም ሰፕራይስ አላችሁ ብዬ ነው የማስበው። የለፋችሁበት ውጤት እግዚአብሔር ያሳካልን። ብሌንም እግዚአብሔር ይጠብቃት በያለችበት። በጣም ምርጥ ልጅ ከምላችሁ በላይ እዚህ ስቃ የምትጫወት እዚሁ ምንም ንጹህ የሆነች ናትና እኔ እንጃ እናንተ ያከሌ ያከሌ ብዬ መግለጽ አልችልም። እኔ ምን ያህል ለእናንተ ቦታ እንዳለን በውስጥ አንዳንድ ጊዜ እናወራለን፣ እንቦጭቃችኋለን ለማለት ፈልጌ ነው። እና አመሰግናለሁ፣ ወዳችኋለሁ። ጨርሻለሁ። ተጫወቱ። ጨርሻለሁ። በጣም ይቅርታ ለእናንተ ቃላት የለኝም። እናት እንደዚህ እንደዚህ ለማለት በጣም ነው የሚከብደኝ። ለምን እንደሆነ አላውቅም። ወዳችኋለሁ ለማለት ራሱ እኔ እንጃ። እና ጨርሻለሁ። ውድ በጣም እናመሰግናለን። ሌላ የማንቺ ምን ቃል በል እናዘጋላችኋለሁ ማለት ነው። የኔ ውዶች በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። የኔን ጸባይ ዜድ ወታደሯ እንዲህ ብላለች ብላችሁ ለምትሉ ሁሉ በሙሉ በጣም ወዳቸዋለሁ። ያው ስነጫነጭም ሳለእስም ሁሉ ነገሬ ናችሁና ዘርፍዬም ኦፍስዬም ሁላችሁም እዚህ ያላችሁ በሙሉ 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 ከታችም ከላይም ያላችሁ የምትወዱኝም ምንም የምትሉኝም የኔ ውዶች ዜድ ወታደራም ስል የምትደሙ እየደማችሁ እንኖራለን አብረን። የኔ ውዶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ፈጣሪ ጥብቅ ያርጋችሁ። በእውነት ለሀገራችን ያብቃን። እኔም ለባሌ ያብቃኝ። ያ ረቢ ይበቃኛል። ዋዴን ለፈለፍኩ አሚን ያብቃኝ ዜድዬ። ኦፍሳዬ እኛም እንወድሻለን የኔ ማር፣ ክበሪልን የኛ አስተዋይ፣ የኛ ንጹህ ሴት፣ የኛ መካሪ። በጣም ነው የምወድሽ በእኔ በኩል ማለት ነው። ውድድ ነው የማደርግሽ የኔ መጽናኛ አይነሻለች። እወድሻለሁ የኔ ውድ። እሺ ቀጥሉ ሌሎቹ። ወሬ አያስፈልግም። እሺ ሳሰራቸው ተፈቱ። ስሙኝ አንዴ እንዳይፈቱ የኔ ወርቅ ማለት ነው። አንዴ ብቻ ላስተላልፍ እና ማለት ነው። ሰላም ውዶቼ፣ እንዴት አደራችሁ? ደህና ናችሁ ወይ? ምሽት እንዴት ነው? ደህና ነው ወይ? ውለናል አድረናል። እኔ ጸሎት አድርጎ ያልኩት የዘርፌ ጸሎት አድርጎ ቤቱ ሲከፈት ሁሌም በጸሎት ይከፈት በዱዓ ይከፈት ያልኩት በቃ መጀመሪያም ስላለ ነው። ለዚህ ቤት መጀመሪያም ስላለ ነው። እና ምን ትላለች መሰላችሁ? ሀያቴ ማለት ነው አባቴ፣ እኔ ከሀያቴ ነው ያደግኩት በነገራችን ውስጥ ማለት ነው። ልክ አባቴ ሲወጣ ምን ትላለች ማለት ነው? ዱዓ ስታረግ እስቲ እናቴ ዱዓ አድርጊ ብሎ በግርበቷ ይወድቃል ማለት ነው። ሲወጣ ከቤት ሲወጣ ማለት ነው። ከዛ በሄድክበት ሁሉ በግንባሬ ጥሩ ነገር ይሰማል። እየሰማችሁ አይደለም እንዴ? ይሰማል የራሷ እሺ። በሌሊት ሲወጣ እናቴ ዱዓ አድርግልኝ ብሏት በጉልበቷ ይወድቃል ማለት ነው። ከዛ ደግሞ እናቷ ምን ትላለች? በሄድክበት ሀያቴ ማለት ነው። በሄድክበት ሁሉ ጥሩ ነገር ያገጥም፣ ጥሩ ነገር መጥፎ ነገር ያርቅ፣ ጥሩ ነገር እያየ በኋላ ትላለች ማለት ነው። በጠዋት በሌሊት ማለት ነው። ሳይነሳ ሽንቷን ሳትሸና ሀያቴ ማለት ነው ይመጣና በጉልበቷ ይወድቃል ማለት ነው። የጠዋቱ ጸሎትና ፀሐይ ስትወጣና ፀሐይ ስትገባ የሚደረገው ዱዓ ምንም ነገር አይደርስም። እኛ ቤት አሁን በጠዋት እንደዚህ ዱዓ ሲደረግ ቀን ሙሉ ያማረ የተደሰተ እየተጫወት እየተደማመጥ እንውላለን ማለት ነው። በጸሎት በዱዓ ሲከፈት ማለት ስንንጫጫረር ስልን ማለት ነው። በዱዓ ሁላችሁም ዱዓ እያረጋችሁ ለልጆቻችን የራሳችንም ዱዓ እያረግን ማለት ነው። እና በነገራችን ውስጥ ዘርፍዬ በጣም እንወድሻለን። ሁላችሁም እዚህ ውስጥ ያላችሁት ዜድ ወታደሯ እናታችን የቤቷ ምሰሶ፣ ከቤቷ ቀጠለ ደግሞ አንደኛዋ ኦፍሲ የኔ ውድ እህት፣ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ የኔ እናት። አንቺን ደግሞ ዛሬ አይደለም አንቺ በጣም ንጹህ ልብ ሴት ነሽ እና የኔ እናት በዚህ ጨማምሮ ይስጥሽ የኔ እናት። እኔ ድሮ ናኒ የምትባል ሴትዮዋ ቤት ነው ማቅሽ እኔ ማለት ነው። ያኔ ራሱ የምትሰጪው መልእክትና የምታስተላልፊው
ሴት አንድና አንድ ብቻ ነው። እኔ አንድ ሴት ማለት አንቺን ነው። በዚህ እንትን አንድ ቋም ሴት ማለት አንቺን ነው። በቃ እኔ እንዳንቺ ሰው እኔ አላውቅም። ብቻ ከመጀመሪያ ጀምሮ የምከታተል ሰው ነኝ እና አቋምሽ አንድ ስለሆነ በጣም ደስ ያለሽ የምትናገረው የምታስተላልፊው ልጆችን ስትቆጪ ባልሆነ ቦታ የሆነ ስንሳሳት ስትመክረን ወደዚህ እንዳትሄዱ ስትመክረን ብዙ የትንሽ ትልቅ ነሽ እና የኔነት በዚህ ጨማምሮ ስጥሽ ለሀገርሽ ያብቃሽ። አዎ ለፍተሹ ምን ብለሹ ይሄ ልፋትሽ ስደት ይብቃሽ ብሎ ለሀገርሽ አብቅቶ ቁጭ ብለሽ እያዘሽ የምትበይበት እንጀራ ይስጥሽ። ቁጭ ብለሽ የምታዝበት ኑሮ ይስጥሽ። የኔ እናት ስደት በቃሽ ይበልልሽ። ሀገርሽ ለእናትሽ ለአባትሽ ያብቃሽ። ጥሩ የሚያንከባከብሽ ባል ፍቅረኛ ይስጥሽ። የኔ እናት ጨርሻለሁ። አሜን አሜን። ላይሉዬ መርቀሽ ምን ያስቅሻል? ሌላ ባል እኮ ብለሻል። ለምንድን ነው ፍቅረኛ ያልሽው? ባል እኮ ብለሻል። ባል ካለች ዜድ ለባል ያብቃና ሳቀች። ተሳስራለች ዛሬ ሌላ ዜድ እኮ ባሏን ብቻ ከመረቀችላት እኮ ባሏን ብቻ መርቁላት፣ መውጋግዱላት። ለሷ ምንም እኔ እኮ ኦፍስዬ ብቻ ናት እዚህ ቤት የተረዳችልኝ። ሌላ ሰው ማንም የተረዳኝ እሷ በኋላም ብቻ ስለ በኋላ ብቻ አውራት ዜድ። ከዛ ከጠጣላችሁም ራሱ ማለት ነው ከድብድብ ራሱ መታስተ ዜድዬ የኔ የወታደራዋ ይኸውልሽ ባልሽ እኮ በጣም ከምትወጂ አይደለም ምናምን ባልሽ እኮ በጣም ምናምን ድንግል ምናምን ስትይ ራሱ ቅልጥ ነው የምትለው። በቃ ስለ በኋላ ብቻ አውሩላት። ዜድን መሸወድ ከፈለጋችሁ በዋል ማሞገች ኦፍስዬ እንደው አፌ ቁርጥ ይበለኝ። ምን ልበልሽ? አሁን ልመታሽ ነው ቢለኝ ራሱ ትውት ነው የማረገው። አይደለም ሌላ የሱ ነው። ስለዚህ በዚህኛው ሞጋግዟት፣ ዜድን በዚህ ሞጋግዟት። እሺ ችግር የለውም። እሺ እናረጋለን፣ ባሏን እንመርቃለን ሁሌ ባሌንም ምንድን መሰላችሁ የምጨምርላችሁ ምንድን መሰላችሁ፣ ባሌና ወንድምየውን እንደነገርኳችሁ ታውቁታላችሁ። ያው በድንግልና ነው። አሁን ወደ ድንግልና ነው የገባችሁ ዛሬ። ሌሎች አውሮ ውዶቼ ነቡ የት ሄደ ነው? አለችም ዛሬ ምን አውሪያ ስራ ላይ ናት፣ ጽዳት ላይ ናት። እንድትተኛ ነው እንትን ያስፈልግ መታገስ። ያንቺስ የኔ ምን የኔ ባል ነው። ባናት ይተከል አክስቴ። አንቺ አይባልም፣ ባል ክብር ነው። አለበት ሰላም ይገባል። ዝም በይ። መታገስ ናት እኮ የምታናግረኝ ይቺን እና ባለበት ፈጣሪ ጠብቀው። ሰላም ረህመቱላህ ወበረካቱ። ነቢ አውሪ እስኪ የኔ ቆንጆ። ይችን አሁን ስለ ባሏ የተናገረም በኋላ እናገራታለሁ። አንቺ አውሪማ። እንዴት ናችሁ? ሰላም ናችሁ? ኦብሲ ደርሴ የኔ ወርቅ ይክማ ሚሚዬ ሌላ ለአላህ ብዬ ወዳቸዋለሁ። ከምነግርሽ በላይ ወድሻለሁ፣ አከብርሻለሁ። አላህ ይጨምርልሽ። አስተዋይ ነሽ፣ ከእድሜሽ በላይ ነው የምታስተውይው። አላህ ይጨምርልሽ። ሁላችንንም የወጣንበትን አላማ አሳክተን በጤና በሰላም ወደ ሀገራችን የምንገባ ያደርገን፣ ቤተሰቦቻችን የምንገናኝ ያደርገን። በጤና ዋናው ጤና ነው፣ ከገንዘብ በላይ ጤና ነው እና በጤና እንደወጣ ነው በጤና በሰላም ከቤተሰቦቻችን ጋር ከልጆቻችን ጋር አላህ የሚያገናኘን ይሁን። ልጆቻችንም ትልቅ ደረጃ ደርሰው እኛ እንደምንፈልገው ሳይሆን አላህ እንዳስቀመጠላቸው ትልቅ ደረጃ ደርሰው እኛም ቤተሰቦቻቸውም ተደስተን ለማየት ያብቃን። ሚሚያ ያከብርሻለሁ። እናንተን ስላገኘ ወላሂ ነው የምልሽ፣ አላህ ሻሃዴ ነው። በጣም ደስተኛ ነኝ። እኔ እንጃ እዚህ ጋር ብቻ የምንገናኝ ያለን ግን ሀገር ተሰብስበን
የምንተጋገዝ የምንዋደድ ያደርገን። በመሀላችን ምንም ነገር ሳይገባ መከባበር፣ መፋቀር፣ መረዳዳት ያደርግልን። ቤትዬ ከታች እወድሻለሁ፣ አከብርሻለሁ። ማስተዋሉን ይስጠን። አልችልበትም። አመሰግናለሁ። ሁለተኛ ነገር ደግሞ ባል የምትሏት በር ላይ ነው ያለው። ለሀዲያው ተዘጋጁ ኢንሻአላህ። ለመዘወጅ ያብቃት። እሷ በር ላይ ነው። እኔ የማውቀው ነገር ስላለ ነው። ነቡዬ ላጠንክር ስለምፈልግ በር ላይ ነው። በር ላይ ነው አልኩ። ሀዲያውን አዘጋጁ።